ሰላም ጤና ይስጥልኝ ውድ ተመልካቾቻችን የለተሮም ጥቅምት 19 2018 የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ ኢትዮጵያ የቀይ ባህር ጉዳይን በተመለከተ ታላላቅ የዓለም ሀገራት እንዲያሸማግሏት መጠየቋን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ የቀይ ባህር ጉዳይን በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለበርካታ ሀገራት እንዲያሸማግሏትና መፍትሄ እንዲያመጡ ጥያቄ ማቅረቧን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያ ከተነሳ ግን ውጤቱ ግልጽ እንደሆነና ሀገሪቱ ማንም እንደማያስቆማት አስጠንቅቀዋል። አብይ ይህን ያሉት ማክሰኞ ጥቅምት 18 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት በአካል ተገኝተው ከፓርላማ አባላት ላቀረቡላቸው ጥያቄ በሰጡት ምላሽ ማብራሪያ ላይ ነው። ጠቅላይ ሚኒስትር አብይ ከቀይ ባህርና የባህር በር ጋር በተያያዘ ለተነሱላቸው ጥያቄዎች ምላሽ መስጠቱ የጀመሩት የብሔራዊ ጥቅም ጉዳይ በማንሳት ነው። ኢትዮጵያ ብሔራዊ ጥቅሟን በሚመለከት ኢፍትሐዊ ኢፍትሐዊና የመጨረሻ በደል የተፈጸመ ባት ሀገር መሆኗንም ማብራሪያቸው ላይ ጠቁመዋል። ይህን ጉዳይ ለመናገር ክልከላ ሊደረግባቸው እንደማይገባ ያሳሰቡት ጠቅላይ ሚኒስትሩ ኢፍትሐዊና ኢኤርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችል አስገንዝበዋል። ጦርነት የለም ማለት የተኩስ ድምጽ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም አብይ አክለዋል። ኢትዮጵያ በቀይ ባህር ላይ ያላት ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለን እናምናለን ያሉት ጠቅላይ ሚኒስትሩ ይህ ጉዳይ ከውጊያ ይልቅ በህጋዊ መንገድና በንግግር ሊፈታ ይችላል የሚለውን አቋማቸው በማብራሪያቸው ደጋግመው አንጸባርቀዋል። ብልጽግና የመንግስት ሰራተኞችን በግዳጅ ወደ ፓርቲ አባልነት እያስገባ ነው ሲል ኢዜማ ከሰሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው የብልጽግና ፓርቲ የመንግስት ሰራተኞችን ያለ ፍላጎታቸው በተለያዩ ጫናዎች አማካኝነት የፓርቲ አባል እንዲሆኑ ያስገደደ ነው በማለት ከሷል። ፓርቲው ጥቅምት 18 ቀን 2018 ዓ.ም ባወጣው መግለጫ ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸውን የመገናኛ ብዙሃን ጠፍሮ በመያዝ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት በመጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ብለዋል። ከቅርብ ጊዜ ወዲህ ደግሞ የመንግስት ሰራተኞችን ያለፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ ሲል አክሏል። ኢዜማ ይህን ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የመንግስት ኃላፊዎች የተሰጣቸውን የፓርቲው አመራሮች ስልጣን ያለአግባቡ እንዲጠቀሙ ያመላክታል ብለዋል። በተጨማሪም የፓርቲው ተግባር በተደጋጋሚ እገዛለታለው የሚለውን የሀገሪቱ ህገ መንግስትና ሌሎች ሀገራቸው የተቀበለቻቸው ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅና ለህግ የበላይነት ያለውን ምልከታ ጥያቄ ውስጥ የሚከት ነው ሲል ፓርቲው በመግለጫው አክሏል። አክሎም የመንግስት ሰራተኞችን ያለ ፍላጎታቸው የፓርቲ አባል ማድረግ በህገ መንግስቱ አንቀጽ 31 የተደነገገውን የመደራጀት መብት የሚጥስ መልኩ ሰራተኞችን የየትኛውን የፖለቲካ ድርጅት ውስጥ የመሳተፍ ወይም ገለልተኛ ሆኖ የመቆየት መብታቸውን የሚጋፋ ነው ብለዋል። የመንግስት ሰራተኞች ያለ ፍላጎታቸው የፓርቲ አባል ማድረግ በሰራተኞች ላይ እየደረሰ ያለውን ጫና የመደራጀት መብት አንቀጽ 31 በነጻነት ሀሳብን የመግለጽ መብት አንቀጽ 29 እና በህግ ፊት የእኩልነት መብት አንቀጽ 25ን የሚጥስ መሆኑን ገልጿል። ሰራተኞቹ በፓርቲ አባል አለመሆን ምክንያት ከስራ የመባረር ወይም የስራ እድገት ማጣት ስጋት ውስጥ የገቡ ነው የሚለው ኢዜማ ይህን ድርጊት ሀገሪቱ የተቀበለችውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅ መሆኑንም አጽንኦት ሰጥተዋል። ኢዜማ ይህንን ድርጊት እንዳያወግዙ ለሰብአዊ መብት ኮሚሽን፣ ለህዝብ እንባ ጠባቂ ተቋምና ለሲቪል ማህበራት ጥሪ አቅርበዋል። በኢትዮጵያ የህግ በላይነት ያሽቆለቆለ የአምባገንነት አዝማሚያ እየተባባሰ መምጣቱን የዓለም አቀፍ የፍትህ ፕሮጀክት ሪፖርት አስታወቀ። የዓለም አቀፍ የፍትህ ፕሮጀክት WJP ጥቅምት 18 ቀን 2018 ዓ.ም ባወጣው የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛለች። በዚህም በኢትዮጵያ የህግ የበላይነት ከዓመት ዓመት የማሽቆልቆሉን ቀጥሏል ሲል ፕሮጀክቱ ገልጿል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለ5 ተከታታይ ዓመታት ተቋሙ የደከመ የሲቪክ ምህዳሩ እየተጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆልን አሳይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህ በመላው ዓለም ቁጥጥርና ሚዛናዊነትን መዳከሙና የዳኝነት ነጻነት መሸርሸሩን አመላካሽ መሆኑን ገልጿል። በአሁኑ ወቅት ኢትዮጵያ ከሰሃራ
በታች ካሉ 34 የአፍሪካ ሀገሮች ውስጥ 30ኛ ደረጃ ላይ ትገኛለች ያለው የዓለም አቀፍ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያና ሞሪሼስን በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል። የኢትዮጵያ የህግ በላይነት ለተከታታይ ዓመታትም እያሽቆለቆለ ይገኛል። በተለይም በጸጥታ ስርዓት መዳከም መታየቱ ተገልጿል። እንዲሁም እንደ አውሮፓ አቆጣጠር በ2023 ከ142 ሀገሮች ወደ 129ኛ ደረጃ ዝቅ ያለች ሲሆን በ2024 ደግሞ ደረጃዋ በ142 ሀገሮች 130ኛ ደረጃ ላይ ደርሷል። ሀገሪቱ በዚሁ ዓመት ወደ 132ኛ ደረጃ ዝቅ ብላለች። በቀጠና ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙ መካከል ስትመደብ በ2022 27ኛ ደረጃ፣ ከ2023 እስከ 2025 ባሉ ጊዜያት ደግሞ 30ኛ ደረጃ ላይ ቆይታለች። በ2025 የህግ የበላይነት መረጃ ጠቋሚ በመንግስታዊ የስልጣን ገደብ ግልጽ በሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖሩንም አመላክቷል። ኢትዮጵያ በእነዚህ በሶስቱ ቁልፍ መለኪያዎች በዓለም ዝቅተኛ ደረጃ ላይ እንደምትገኝም ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎች ስናልፍ በኬንያ የቱሪስት አውሮፕላን ተከስክሶ የ11 ሰዎች ህይወት አለፈ። በኬንያ የባህር ዳርቻ አካባቢ በደረሰ የአውሮፕላን አደጋ 10 አውሮፓውያን ቱሪስቶችና አንድ የአካባቢው አብራሪ ህይወቱ ማለፉን ባለስልጣናቱ ገልጸዋል። አውሮፕላኑ ከታዋቂው የዲያኒ ባህር ዳርቻ ሪዞርት ተነስቶ በዓለም ታዋቂ በሆነው የማሳይ ማራ መናፈሻ አየር ማረፊያ እየበረረ ሳለ ከራዳር ቁጥጥር ውጭ ሆኖ መከስከሱን የኬንያ ሲቪል አቪዬሽን ባለስልጣን አስታውቋል። ሞምባሳ ኤር ሳፋሪ በመባል የሚጠራው አውሮፕላን 11 ሰዎችን አሳፍሮ እንደነበርና ሁሉም በአደጋው ህይወታቸው ማለፉን ባለስልጣኑ አረጋግጠዋል። የኬንያ አቪዬሽን ባለስልጣን አሁን ዋናው ትኩረታችን ለተጎዱ ቤተሰቦች የሚቻለውን ሁሉ ድጋፍ ማድረግ ነው ሲሉ ባወጣው የሀዘን መግለጫ ማክለዋል። የሀገር ውስጥ መገናኛ ብዙሃን አውሮፕላኑ በእሳት ሲቀጣጠል የሚያሳይ ተንቀሳቃሽ ምስል አሰራጭቷል ተብሏል። ሁሉም ህይወታቸውን ያጡት ተሳፋሪዎች ቱሪስቶች መሆናቸውን ቢቢሲ ዘግቧል። የአደጋውን መንስኤ ለማጣራት እየተደረጉ ያሉ ምርመራዎች እንደሚያሳዩትም አውሮፕላኑ በመጥፎ የአየር ጠባይ ምክንያት ሊከሰከስ መቻሉን ጠቁመዋል። በአሁኑ ጊዜ በኬንያ ያለው የአየር ሁኔታ በረራ ለማካሄድ አመቺ እንዳልሆነም ተገልጿል። በመጨረሻም በጋዛ የእስራኤል ጥቃት 33 ሰዎች መሞታቸው በሐማስ የሚመራ ሲቪል መከላከያ ባለስልጣን ገለጸ። ማክሰኞ ምሽት እስራኤል በጋዛ ባደረሰችው ጥቃት በትንሹ 33 ፍልስጤማውያን መሞታቸውን በሐማስ የሚመራ ሲቪል መከላከያ ኤጀንሲና ሆስፒታሎቹ አስታውቀዋል። የእስራኤል ጥቃቱን የፈጸመችው ሐማስ በአሜሪካ አደራዳሪነት የተደረሰውን የተኩስ አቁም ስምምነት መጣስ ነው በማለት ለተናገረችው ምላሽ ነው ተብሏል። የእስራኤል የመከላከያ ሚኒስትር ሐማስ ማክሰኞ በደቡባዊ ጋዛ አንድ የእስራኤል ወታደር በገደለው ጥቃትና የሟች ታጋቾችን አስክሬን የመመለስ ውል ጥሷል ሲል ከሷል። ሐማስ ከጥቃቱ ጋር ምንም አይነት ግንኙነት እንደሌለው በመግለጽ የተኩስ አቁም ስምምነቱን ለመቀጠል ቁርጠኛ መሆኑንም ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን የሚያደናቅፈው ምንም ነገር የለም፣ እስራኤል ግን ወታደሮቿ ላይ ጥቃት ሲሰነዘርባት መመለስ አለባት ሲሉ ገልጸዋል። በጋዛ ከተማ ፍንዳታዎቹ በርካታ የመኖሪያ አካባቢዎችን ሲያናጉ እሳትን መከሰቱን እማኞች አክለዋል። የጋዛ ሲቪል መከላከያ ቃል አቀባይ ለቢቢሲ እንደተናገሩት በከተማዋ 14 ሰዎች ተገድለዋል። ከነዚህም መካከል 3ቱ ሴቶች መሆናቸውንም አብራርተዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ውድ ተመልካቾቻችን የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ሰናይት ንጉሴ ነኝ። የአዳዲስና ወቅታዊ መረጃዎችን ለማግኘት የዩቲዩብ ቻናሎቻችን ሰብስክራይብ በመሆን ቤተሰብ ይሁኑ። መልካም ቀን።